ቁጭ በይ ካይን ካርድ ሙላው እስኪ ባለ ስንት ነው ባለ 5 ቢሆን ልትሆነው ከሙላ አይሰራም እኮ አይሰራም ኧረ እኔ አሁን ሞልቼዋለሁ በእናትህ ራሱ ነው ከሙላ አንተ ሞልተዋል አዎ ሞልቼዋለሁ እስኪ እውነት እና እኔ ጋር ምን ነው የማይሰራው እቺ አክምባሎ የመሰለች ልጅ ምን እንደምትነስ ማለት ነው ቆንጅና ወንጀል ቢሆን ነው እድሜ ልክ ሊፈረድብኝ ነበር ነው የምላችሁ እኮ ረይ እንደው ማናዩ ማንሰማው የለ እቺ ልጅ አፈር አክምባሎ የመሰለች ልጅ አሁን ምንድን ነው የምትለው ደግሞ ቆንጅና ወንጀል ቢሆን ነው እድሜ ልክ ተፈርዶብኝ ይኸው እግዚአብሔር ከነዚህ ከነ አመዳምነትሽ ኑሪ ብሎ ፈረደብሽ በቃ አለቀ አንዴ ለእናትሽ ቆንጆ ነሽ እናት የወለድ አንጀ ስለነሱ እሺ ከዚህ ኩባያ ቢት ምን ትመስላለች እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው እጠበኝ አልኩት አጠበኝ አድርቀኝ አልኩት አሁን ያደረቀኝ ነው የኔ ተሳስተሽ ቀዩን እንዳትጫኝ እሱ ደግሞ ምጠጠኝ ነው ይመጥሻል ወደ ውስጥ ጀመር ኢትዮጵያውን የሰው ነገር ማለቅ ስለምንፈልግ ነው እንጂ የኛስ አለ አይደል እንዴ ምጠርጊው በድንጋይ የታላውን የትም እኮ ሀገር የለም በባህር ዛፍ ቅጠል የትም እኮ የትም የለም በባህር ዛፍ ቅጠል የሚጠረግ አሁን የሰው ሀገር ሄዶ ካልጠፋ ነገር ሽንት ቤት ማሳየት ምን ይሉታል የኦሮምኛ አራዳ ቋንቋ ነው እንግዲህ አሁን ማሰማችሁ ሰላምታ ነው ማቀርብላችሁ አችከም ትችርቶቹ እንደምትከችሰን ፈቺያ ከችሰን ባቺየን ስንኝ ሳችለዳችን በችቱ መንችን እንቺ ስነሳከነና ችንቻለታን ይበችካ ከችና ቪዲዮ ከችና ቪች ፖስኮቹ ፕሊጎቹ ጁራኒ ናቸው ባቺየ ገችቺ ሲሳማችል ጉቺያ ተችቆ አንቺኒ ፈቺየዱ ነች እንደንዳ ፎቾሎስ ጎቸራ መንችን እንቻ ባቺየን ችን ሳችለዳ ዋችን ተከነ በችሮቹ ወርባደኔና ቪች ቪዲዮ ከችና ሪች ፖስኮቹ ፕሊጎችራ ይሄንን ቋንቋም መልመድ አለባችሁ ኦሮምኛ ብቻ ሳይሆን ይሄንንም ቋንቋ መልመድ አለባችሁ ማን ኢትዮጵያ ውስጥ ግዴታ ነው በቃ ስራ አሪፍ ነበረ ነው ምልሽ ጓደኛዬ እንዴ ልቪ እና ምንድነው በስመ አንቺ እስኪ ያሸትሽ ወደዛ ሄደ ቀብዳ 5000 አስገባና ሽትታለሁ ብራዘር ይሄ ቀበርቹ መሰለ እንዴ አሽትተኝ ያልኩ ወደዚህ የምትጠቀው ምን ችግር አለው አንዴ ብቻ እኮ ነው እስኪ ብራዘር የዚህን ሽት ዋጋ ታውቀዋለህ አላውቀውም እንትን አያትህ መጥቶ በባንክ ቢያያይዝላቸው ለራሱ በ5 ዓመት ብድር አይከፍሉትም ብራዘር እንዴ አሽትተኝና እንዴ ሄደህ እዛ እንትን ዶዶራንት ናሽት የዚህ ሽቱ ዋጋ ብታቅኖሮ ብራዘር እንደዚህ ብላ ጠይቀኝው ነበር እኔ ሌላ ሰው ሲነካው ለራሱ ቀብዳ 10000 ብር አስገብቶ ናና ሄድና እነዛን ከፈለክ እነዛን ሄድና ስትሮንገር ጊዜው እነዚህ ኡድ ሳፍሩ ምናምን ማሽተት ይችላል ይሄን አሽት ይሄኮ ውድ ሽቶ እኮ ነው ይሄን ሽቶ ታቋለህ እኔ ነኝ ያለ ባለሀብት ብቻ ነው የሚገዛው ብራዘር እንካ ካርቶን ለራሱ አፍነካ ሄሎ ስለ እናቴ ቅሬታ አልታሰሚ ከሆነ 1 ቁጥር ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር ልብስ ልጋዢ ወይም ምግብ ለበይ ወተሽ ብር እንደልክልሽ ከሆነ 3 ቁጥር የመብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር ከነዚህ ጉዳዮች ውጪ አዲስ ምን ከራከረበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ አመሰግናለሁ ዛሬ የሰዎችን ቅሌት ነው የምናነበው ሌትስ ቶክ አባውት የዛሬ ውርደታችን ብሎ ሰሞን ፖስት አረገ ኮሜንት ምን ነው ጠፋ ሰፈር ሰው ሞቶ ነው አይ አሪፍ ነው የሰው ስቶሪ በ5 ሰከንድ ከፍቻለሁ ኧረ በስመ አብ ስስቅ ነፍጤ ወጣ ኧረ ወይኔ ሁሌ የምፈራው ነገር እዚህ ቪዲዮ ስሰራ ነፍጤ እንዳይወጣ I was texting my boyfriend አባቴ ሲጠራኝ ወዬ ባል ያልኩት ምን ከዛ ቤት ተባረረለው በይ ሰው ስቶሪ ተልኮልኝ ለባለቤቱ ሪፕላይ አድርጋል እኔ ሁልጊዜ የሚገጥመኝ ነገር ስቶሪ ሼር አታርጉልኝ ወይ ስክሪንሾት አድርጋችሁ ሼር አድርጉልኝ ሰላም ነው እግዚአብሔር ይመስገን አሜን እንብላ ሳልባል አይ አልበላም ያልኩ ነኝ እግዚአብሔር ያሳደገኝ ችግር የለውም እሱ አሰላም አለይኩም እኔ አለው አልጠፋው ለኤክሴ ቪዲዮ ሼር ማድረግ ኤክሴ ሲም ብሎ ዝም ማለት ሲጀመር ሙሉ አፕሊኬሽኑን አጥፊ ጥፊ ቆይ ጭቅጭቅ ከመጀመራችሁ በፊት አዳምጡ
አቃሉ እንደማትዋደዱ ግን ደግሞ እኔ እንደዚህ ሰፈር እድር ሊቀመንበርነት ላስታርቃችሁ ግድ ይለኛል። መጀመሪያ ሰላምታ አይቀድምም? ይቅርታ አድርጉልኝ። እንደምንድን ናችሁ? እንዴት ነህ ገዝሽዬ? መጀመሪያውንም እኮ አንተን ቢልኩልን ኖሮ ባልተጣላን ነበር። ጎሽ እንዳከበራችሁኝ እግዚአብሔር ያክብራችሁ። አረ ክብሩ ምን አመጣው? ምን እኔ ላንተ ብነጠፍልህስ? እኔ ራሱ ብነጠፍልህስ? እስኪ ያልኩትን አትድገሚ። ቆይ እስቲ ንገሩኝ፣ ምንድን ነው ጥላችሁ? እሱን ተወውና የድሩ ብረት ድስቶች እንዴት ናቸው? ደህና ናቸው። ለነገሩ በአንተ እጅ ሆኖ ምን ይሆናሉ? ገዝሽዬ አረ እባክሽ ስሜን አታቆላምጪ። ባለቤቴ ትሰማለች። በቀደምም ሰምታ ልገለኝ ስትል በስንት መከራ ነው ያመለጥኩት። እሷ ደግሞ ምን ካልሆንኩ ነው የምትለው? እኔን አጠራኝም አፈር ከድሜ ያበላልሃለሁ። እረፉ፣ ጫፏን እንዳትነኳት። እያንተ ደግሞ ለማንኛውም መሆን ላስታርቃችሁና ገዝሽዬ የድሩን ደብተር አየኸው እንዴ? ሁሌ እኔ ጋር አይደል እንዴ? ግን አሁን አላየሁትም። እሱ ላይ እኮ የኔና ያንተን ስም አድርጌ ልብ ቅርጽ ስዬበት ነበር። ምን ገዝሽዬ የድሩን ኩባያ አየኸው እንዴ? አረ እባካችሁ እናንተ ሰዎች አላየሁትም። ምንድን ነው እሱ ውስጥ ልቤን ጥዬ ነበር። አንቺ ቆይ ባለቤትሽስ? አንቺ ባልሽስ? ታሞ ተኝቷል እባክሽ። የኔም የለም። እናንተ ግን ጤነኛ ናችሁ? ጤነኛ ያለው እኮ አንተ ነህ። ከዛች ጉማሬ ሚስት ጋር እየኖርክ። ጌዛቸው ከማን ጋር ነው የምታወራው? አይ አረ ማንም አይደለም። እኔን ነው የሚያወራው። በቀሉ ነኝ እኔ። አስካሉም አለው። ምን ገዝሽዬ? እኔም ወድሃለሁ። እሺ እኔም ወድሃለሁ። አንተ ቆሻሻ። ውዴ እንደሱ አይደለም። ማን ነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። አይ ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ነኝ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንደ ቆይ እርዳኝ ወንድሜ፣ ራበኝ፣ ተጠማኝ፣ ተቸገርኩ። አይዞህ ተረጋጋ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ብስራሲ ለለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። በእናትህ አንድ ምስማር ልምተበና አንድ በእናትህ ከማዘር ጋር ዕቃ ለመግዛት ስትወጣ ውርደት ለመከናነፍ ፈርመህ ነው የምትወጣው። የ1000 ብር ዕቃ 90 ብር ትለዋለች። 90 ብር አንተ በመሀል ቤት ቁልጭ የምትገባበት ይጠፋዋል። ዳድዬ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር። እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስቶ የመጨረሻ ጥያቄ። አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ እኮ አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? ንገረኝ። አትፍራ ንገረኝ። እኔ ነኝ። ላግባ፣ ማስተርስ ልማር ወይስ ልሰደድ? እኔ ግራ ገባኝ እኮ። አባቴ በዚህ ተማሪ ነኛል፣ እናቴ በዚህ አግቢ ትለኛለች፣ እህቴ በዚህ ተሰደጂ ትላለች። ሶስቱንም እኮ ባለ ደስ ይለኝ ነበር ግን አልችልም። እኔ እግዚአብሔር መኖሩን ያመንኩት ወራሄ ገቢ ፊክስድ 15000 ብር ነው። የቀን ወጪ ፊክስድ 1000 ብር ነው። የሱ ይገርማቸዋል። የኔ ደግሞ ወራዊ ገቢ እንደሱ 15000 ብር ነው ኔት የሚደርሰኝ። የቤት ኪራይም 15000 ብር ነው። ያው የኤሌክትሪክ መኪና በሉኝ። አላጨስም፣ አልጠጣም እና አልበላም ማለት ነው። አረ ምንድነው መንግስታችን እንዴ? የመኪና ታርጋ 56000 ብር። እቺ መኪና ያተሪ 120 ብር ነው የገዛኋት። 56000 ታርጋ ላስቀይር እንዴ? አረ እኔ ታሸጣውልኝ ታርጋውን የምከፍል አይመስለኝም። አረ ይታሰብን። ከገመችስ እኩል 56 ይሄ 56 ነው የሚሆነው። ሚስቴ ወልዳ ዳይመንድ መግዣ አጥቼ የወጃዋን ወርቅ ሽጬ ነው ዳይመንድ ገዛውላት። አሁን በጂ+3 ቤት ስንኖር ሰው የደላን ይመስል አይደለም። ትላንትና በኮንዶሚኒየም ነበር የምንኖረው። አስበው፣ ዋና ገንዳ የለውም፣ ግሪን ኤሪያ የለውም። አንተ እዚህ ናለ፣ ከጎን ሌላ ሰው አለ፣ ጎረቤት። እንደ ዶሮ በሳጠራ መኖር በለው በቃ ምንም ለውጥ የለውም። ጊዜ ሳስታውሰው ያመኛል። አሁን አንተ በምንድን ነው የምንኖረው? እኔ በቀበሌ ቤት ነው የምኖረው። መሀል ቀበሌ ውስጥ ምን ይሰራል ለማለት የፈለግ ቀበሌ ቤቱን ሰጥቶን ቀበሌ ለምን ይሰጣል? ራስህ ቤት አትገዛም እንዴ? ቆይ ተው እሱን። አሁን ሰው እንዲማር የምፈልገው ነገር ምንድነው? እኛም በኮንዶሚኒየም ኖረን ነው እዚህ ደረጃ የደረስነው። ወርቅ ማረግ ለጊዜው ያሳክካል፣ ያማል። ታመት ሚስቴ በወርቅ ስትታሽ ነው የኖረች። ያንን አልፈን ግን አሁን እዚህ የደረስንበት ደረጃ ደርሰናል። እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን
ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። እኔ አግብታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያደረኩላት። ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር። ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለኳት። ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያደረኩት። ገብቷል? ስለዚህ ይሄን ሁላ ነገር አሁን የማወራው የጥያቄው ከባድ ስለሆነ ነው እንጂ የዳይመንድ መንገዛ ምናምን ሌክዠሪ ላይፍ ምናምን ብቻ እየኖርን ሳይሆን የሆነ የምናሳልፈው ነገር አለ። ስለዚህ ሰው ማሰብ ያለበት ክሬሟን የምናሳያቸውን ብቻ ሳይሆን የሆነ ወይ ያለው ውስጥ ላይ ባል ብቻውን ተጨንቆ ምን ላርግላት እንደዚህ ምናምን ብሎ የሚያስበው አለ። ከዛ ባለፈ ደግሞ ባለን አቅም ልክ በዛሬ ቀን ተደስተን ዛሬን ፉሊ መኖር እናምናለን አምናለሁ እኔ እንደ ቤት እና ወንዶች በተለይ ትልቅ ኃላፊነት አለባቸው የቤት ራስ ስለሆኑ። ስለዚህ ቤቱን ጋይድ ማድረግ አለባቸው ቀድሞ። ሚስቱ ሌክዠሪ ነገር ምናምን የምትወድ ምናምን ሆና ተፈጥራ አይመስለኝ። ገብቷል? ብዙ እያየች ብዙ እንትን እያለች ስለሚሆን እሱ በራሱ ቤቱን ሼፕ ማድረግ አለበት። እኔ ከስራ ስመለስ አንድ ልምድ አለኝ። ኤክስፔንሲቭ የሆነ ቤት ውስጥ ጃት ላልወደው ይችላል። እኔ አሁን አሳ አሁን ባለፈው በጣም ኤክስፔንሲቭ የተባለ አሳ ምናምን ሄደን በላን። ለምን ሲባል በቃ ለራሴን ማስተማር ስለምፈልግ ነው። አንድ በፊት ሲያስተምረን ወንድሜ ነው የሚያስተምረንና ራስህን ማስተማር አለብህ። ሸራተን ሄደህ ሻይ ጠጣ ባትችል ውሎህን ማስተካከል እንደምችል ለራስ ነገረው። ይሄ ቦዲ ፕሮግራም ስለሆነ በተለይ ስፖርት የሚሰራ ሰው ያውቀዋል። ፕሮግራም ስለሆነ ለራስህም የምትነግረውን እያስተካከልክ እዚህ ጋር ግን ከመድረሴ በፊት በኬክ ሰርፕራይዝ አርጋታለሁ፣ በአንድ አበባ ሰርፕራይዝ አርጋታለሁ። እኔ እውነት ለመናገር ሙሉ መኪና ከሰጠዋት ጊዜ በፊት አንድ አበባ የሰጠዋት ሰርፕራይዝ አርጓት አልቅሳ ቪዲዮ ማየት ይችላሉ ገብተው። በጣም እኔ ራሴ ተደነገጥኩ። ትንሽ አበባ ነው ከገዛውላት ግን አዘ ፖይንት ታይሙ ላይ ነው ትልቅ ነገር ያለው። ፖይንቱ ላይ ያለው አንተ ተጨንቀ የምታረግላትን ፊል ታርጓለች። ባይዚ ኢነርጂ ነው የሆነ ፊል ታርጓለች። ኢነርጂውን ኤፈርቱን ፊል ታርጓለች። በቃ የሆነች ነገር ፈልጋ አንተ ጆሮ ከሰጣሃት ሜቢ ትልቅ ነገር አይደለም የፈለገችው፣ ጆሮ ጌጥ ምናምን ሊሆን ይችላል የፈለገችው። ግን ጆሮ ባለመስጠት እሷ የምትፈልገው እንደዚህ ነው ምናምን ብሎ ይደመደማል። ገብቷል? እኔ በአሁን ጊዜ አበባ ይሰጣሉ ሽምግልና እኔ አልችልም ምናምን ተብሎ ይታሰባል። እንደዛ ሳይሆን ኤፈርትህን ነው የምታየው። ከኤፈርት ባለፈ ደግሞ ፎከስ አድርገህባታለሁ። ምን እንደምትፈልግ ምን እንደምታስብና እያሰብክ እያየህ ከሆነ የቤቱ ራስና ልጅ ታደርገዋለህ። በትንሽ አበባም ሰርፕራይዝ ታደርጋታለህ፣ በአንድ ቦርሳ ሰርፕራይዝ ታደርጋታለህ። በተለይ ሴቶች ደግሞ እንደዚህ ከባድ ፍጥረት አይደሉም። ገብቷል? እኔ ውስብስብ ምናምን እንደሚባሉት አይመስለኝም። እንደኔ በጣም እናቶች ናቸው እኮ። እናት ስትሆን ቀላል፣ ሚስት ስትሆን ከባድ አይደለችም። እና የምትሰጣትም የምታበዛ ስለሆነች በሰዓቱ ላይ ግን የሚያስፈልጋትን ነገር ማወቅና እሷን መሞከር። ትልቅ አበባ አስፈለገኝ ብላ በመጀመሪያ ቀን ምናምን በመጀመሪያ ትዳር ምናምን አትጠይቀ፣ በመጀመሪያ ሽምግልና አትጠይቀ። ያንተን ግን ኢፈርት ለእሷ የምታደርገውን ነገር ካየች ካውንት ታደርገዋለች። ገብቷል? አሁን አንድ ምን ብዬ ልንገርህ፣ የወር ደመወዙ በጣም ትንሽ የሆነ ሰው የስንት ሚሊዮን ብር ነው መኪና ማን ኤክስፔክት ካደረገች እሷ ራሱ ችግር አለባት። ስለዚህ ኤክስፔክት አታደርገው። እሷ ኤክስፔክት የምታደርገው ለእሷ የሰጣትን ቫልዩ ነው። ስለዚህ በትንሽ ነገር ቫልዩ እንዳላት አንተ ጋር ማሳየት ነው። እና ያንን ነገር እንዴት እንደተማርኩ ባላቅም የሆነ ነገር ወዳለው ትለኛለች አይደለ? ወይ ደግሞ ትፈልጋለች አይደለ? ወይ ደግሞ ይጎላታል። አሁን ለምሳሌ የሆነ ጊዜ ማስታውሰው የሆነ ምንድን ነበር የጎደለ? የሆነ ጫማ ጎደላት። ስለዚህ እሷን ጫማ መፈለግ አለብኝ። ከቆየ መኪና ሊሆን ነው እኮ አይደለ? ስለዚህ በጫማነቱ ጊዜ ላይ እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ
ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው የምልህ የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ የሱን ነገር ማቱ ሃይፕ ቀልብ ይላኩት ነው ወይ ማል ምን አልተባልከኝ ወይ ምን ሆነን ነው ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም ነው ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው በጣም ይገርመኝ አሁን ከዚህ በኋላ አሁን ማረጋው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው አሁን ላይ የዛኔው ሳስበው እኔ ነኝ የሚያስበው አይደለም አሁን እንዴት ነው የምታስባምጪው እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው አንተ ቴክስት ነው እንዴ ዘንድሮ የምትጽፊው በቪዲዮ ነው የምታወራው የኔ ቆንጆ ምን እሺ ነው አራቺ ምንድነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ አረ ብለሽ እንደዚህ ነው ታስለው የኔ ቆንጆ እንደዚህ ነው ታስለው አንተ የፌስቡክ በስንት ጣሙ በእናትህ